መሰንበቻን እያደመጣችሁ ነው። በተለያዩ ጉዳዮች ቆይታ እያደረግን ነው። የወጣቱ ድምፃዊ ተጠባቂ አልበም እየመጣ ነው። ለዛ መዳረሻ ሩብ ጉዳይ የቀረው ለአልበም መዳረሻ የሚሆን ሩብ ጉዳይ የተሰኘ አዲስ ስራውን ለአድማጭ ለቋል። በተለይ አኮስቲክ በሆኑ የሙዚቃ አቀራረቦች ላይ በድምፅ በሚያቀርባቸው ስራዎቹ ይታወቃል። በጊታሩም ይጫወታል። አንተነህ ምናሉ፣ አንለይ ዱንያ እንዲሁም ደግሞ ሌሎች የሚጠቀሱ ተወዳጅ ስራዎች አሉት። አንተነህን እናገኘውና እናወራዋለን። መስመር ላይ ይገኛል። ሰላም አንተነህ፣ እንደምን አለህ? ሰላም ሰላም፣ እንዴት ናችሁ? ሰላም ናችሁ ወይ? አለን ይመስገን። ጊታርህ አጠገብህ ናት? አዎ ከአጠገቤ ተለይታ አታውቅም እኮ ጊታር ትላል። የትም ቦታ ነው ይዣት የምዞረው። ደስ ይላል። ስለዚህ ትንሽ ነካ ነካ ብታረጋት። ምን እንጫወት? እሺ፣ እኔ አሁን ዱንያ ከድሮ ዘፈኖች አንለይ አለ። አንለይም አሪፍ ዘፈን ነው። ዋዮ አለ፣ ሌሎችም አሉ። አይዞን የሚባልም ዘፈን አለኝ። ታውቀዋለህ? አይዞንን የዛሬ 1 አመት ያለቀኩት በጣም ሰውን የሚያበረታ ነው። እንግዲህ የዘፈኑ ሀሳብ ምን መሰለህ? አይዞንን እንበርታ፣ ሁላችንም ባለንበት የሙያ ዘርፍ እንበርታ። ዓለም እንደሆነ ለወደቀ ሰው ዞር ብላታ የሚወደቀን ሰውና ጥላ ነው የምትሄደው። ስለዚህ በርትተን ማሸነፍ አለብን ነው የሚለው። ስለዚህ አይዞንን ብጫወትልህ ደስ ይለኛል። እሺ አበርታን እንግዲህ። አዎ እንግዲህ ያው ኢነርጂ የሚሰጥ ነው ደከም ላሉ ሰዎች። እሺ አድማጮቻችን፣ አሁን የምጫወትላችሁ ዘፈን አይዞን ይሰኛል። አይዞንን በርታ ይላል ዘፈኑ። ዓለም ለሰነፈ ሰው፣ ወደ ኋላ ለቀረ ሰው ቦታ የላትም። ስለዚህ ሁላችንም በየሙያ ዘርፋችን ባለንበት የላይፍ ስትራግል ውስጥ በርትተን ወደፊት መሄድ አለብን ነው የሚለው የዘፈኑ ሀሳብ። እንግዲህ ሁላችንም አይዞን 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 ከራስ ታረቅ፣ አታጉረምረም ከቶ። ማኖቷል ጻበን ባታግሎ አትዛል ባለም ቆጥረህ በርቺ፣ ስፍራ የላትም ለተረቺ። ከራስ ታረቅ፣ አታጉረምረም ከቶ። ማኖቷል ጻበን ባታግሎ አትዛል ባለም ቆጥረህ በርቺ፣ ስፍራ የላትም ለተረቺ። አይዞን አዎና አይዞን አይዞና። እናመሰግናለን። እንደው በጥቂትም ደቂቃ ውስጥ ስላበረታህን። ለጊታርህ ልዩ ፍቅር አለህ ዝም ብዬ ሳስበው። ያው መጀመሪያ እኔን ትዝ ሲለኝ ነው ወደ ሰው የሚሄደው። እንግዲህ እኔ በጣም ነው የጊታር ነገር አይሆንልኝም። በጣም ነው የምወደው ጊታር፣ አኮስቲክ ነገር በጣም ነው የምወደው። ያው የኔ ነገር ነው ወደ ሰው የሚንጸባረቀው። ለዛ ነው ብዙ ሰው አንተን በተመለከተ ያለውን አድናቆት ሲገልጽ እንዳለው አቅም ብዙ እየሰጠን አይደለም ይላልና ልናፈቅ ነው? ምንድን ነው እየሆነ ያለው? እንደዛ እንኳን አይደለም። ያው ነገሮች እንዳሰብከው አይሄዱልህም አንዳንዴ ና እንደኔ ሀሳብ ቢሆን ያው እንዳልኩ እንግዲህ 7 አልበም 8 አልበም ደርሻለሁ። እንደ ልጅነቴ እንደ ሩጫዬ ቢሆን ማለት ነው። ግን
ያ ሁሉ ነገር ደግሞ ሲፈቅድ አይደል ፈጣሪ ከላይ እንደዛ ነው። ግን አሁን ኦልሞስት አዲስ ስራ ጨርሻለሁኝ። ቀኑን አልቆረጥኩም እንጂ ያው ጨርሼ እንትን እያልኩ ነው አወጣለሁ። ዱብ እያልኩ ነው። ከዛ በፊት እንግዲህ አዲስ ስራዎችን ጨርሻለሁኝ ለማውጣት እንግዲህ ዱብ እያልኩ ነው። ያው ከመውጣቱ በፊት እንግዲህ ለዘፈኑ ለአልበሙ ሩብ ጉዳይ የሆነ ሩብ ጉዳይ የተሰኘ ዘፈን አዘጋጅቻለሁ። እሺ እኔ ሩብ ጉዳይ ቲያትር ነበር ማቀው፣ አሁን ደግሞ ሙዚቃ ሆኗል። ሙዚቃ ይዘመታል። ሙዚቃ ሆኗል እንግዲህ ያው ሰው በሁሉ በራሱ ሚሞሪ እንትን ይለዋል። ያው እንግዲህ ዘፈኑ ለኔ ሩብ ጉዳይ ለአልበም ሊሆን ይችላል። ብዙ ነገር አለው ትርጉምና ያው ደግሞ ዘፈኑ ወጥቶ ሲሰማ ያው ሁሉም በራሱ መንገድ እንትን ይለዋል። እስቲ ስለ ሙዚቃው ንገረን፣ እንዴት ተሰራ? ተሳትፎው ውስጥ እነማን አሉ? እሺ ሩብ ጉዳይ ግጥሙ የሰራው ሰለሞን ሳህለ ነው። ሰለሞን ሳህለ ትእዛዙ አልበሙ ላይ በብዛት እሱ ነው የተሳተፈበት። ግጥሙ አክቹአሊ ይታወቃል፣ ቀድሞ የወጣ ነገር ነው ግጥሙ። ያው እሱ በመድብል ያወጣው ግጥም ነው። እሱን ነው ወደ ዘፈን የቀየርኩት። ብዙ ሰው የሚያውቀው ይመስለኛል። ነፍሴን ከነፍስሽ አጣምረሽ ዓለም ጥግ ላይ ያኖርሽው ሩብ ጉዳይ የሳምሽ ልጅ ጥበቡን ከየት ተማርሽው ይላል እና ያው የፍቅር ነው ዘፈኑ። እንደዛ ነው። ሙዚቃውን ራሴን የተጫወትኩት። ሚክሲንግ እና ማስተሪንግ የሰራልኝ ሰለሞን ኃይለ ማርያም ነው። እንግዲህ ሰለሞን ናቸው። ኢንተርቪው የሚያደርገኝም ሰለሞን ነው ትላል። ሰለሞኖች እንዲህ ነን በነገር ላይ ሰለሞኖች በዙ። አሪፍ ነው። ሰለሞን ጥበበኛ ስለሆነ ሰለሞን የሚለው ስም ራሱ ጥበብ በደንብ ትወጣለች ማለት ነው። እሺ የገጣሚያንን ግጥም ማቃናት አይፈትንም? አሁን ሰለሞን ሳህለ ስላሴም አለ፣ ከዚህ ቀደምም የተለያዩ ድምጻን እንዲህ አይነት ነገር ይጠቀማሉ እና እሱ ብዙ አላስቸገረህም? ያው ከሰለሞን ጋር ረጅም ጊዜ ጓደኝነት አለን፣ የወንድማማች አይነት በቃ በጣም ቅርርብ አለን እና ያው ብዙ ነገር አብረን ነው የምንጫወተው የምናወራው ና እኔም ደግሞ የሚሰራቸውን ስራዎች እከታተላለሁ፣ ያሰማኛል ምናምንና አንዳንዴ ኢንስፓየር ሲያደርገኝ ዝም ብዬ በጊታር የመሰጥባቸውና አሁን በብዛት የመድብሎች አሉ አሁን አልበሙ ላይ እንትን ያልኳቸው ያካተትኳቸው እና ያው ከእሱ ጋር ያለኝ ጓደኝነት ነው ወንድምነት ለዛ ይመስለኛል ብዙ ነገሮች እንድሰራ ያደረገኝ። ዜማ ስሰራ ግጥምም ምናም ስለመሞክር ሺፍት አረጋቸዋለሁ ወደ እኔ እንትኖቹን ግጥሞቹን። ያው ያስቸግራሉ፣ ራፍሊ የወረዱ ስለሆኑ ግጥሞቹ ለዘፈኑ ተብለው የተሰሩ ስላልሆኑ ያስቸግራሉ። ዜማ ግን አንዳንዴ ዜማው እዛው ላይ ልታለብሰው ትችላለህ የተገጠመው ግጥም ላይ። አንዳንዴ ደግሞ የሆነ ሀሳቡን ይዘህ ትሰራውና ቃላቶችን መቀያየር ምናምን ይኖርባል። ብዙ ጊዜ ራሴ ቀያይራቸዋለሁና በጣም ሰለሞን ይስማማል። አንተና አሁን አኮስቲክ የሙዚቃ አቀራረብ ጥሩ ጆሮ እየተሰጠው ነው ማለት እንችላለን። አዳዲስ ድምጽ እየሰማን ነው ብዬ ነው። ያው ዘፈኑ የተሰራው በአኮስቲክ ነገር ነው፣ በጊታር ፐርክሽን ምናምን ነው። ያው አኮስቲክ ጊታር ናቹራል ነገር ስለሆነ ለጆሮ ደስ ይላል። ይሄ ዲጂታል ነገር የለውም እና ለዛ ይመስለኛል ሰው የሚወደው። ራሴ ሞካክራለሁ እንግዲህ ሆም ስቱዲዮ አለኝ። ብዙ ስራዎችንም በራሴ የሰራው ነው። አሁን አኮስቲክ ነገሮችን ዝም ብዬ ለሙከራ ብዬ ያወጣሁት ነች። ወደ አልበምህ ልመልስህ። እነማ ተሳተፉ? ቀጣይ አልበምህ ላይ ያለው ስብስብ ምን ይመስላል? አሁን ማውጣው አልበም ላይ እንግዲህ ብዙ ሰው ተሳትፎበታል። በቅንብር በሙዚቃ ቅንብር ኤርሚያስ በዳዳ፣ ኤርሚያስ ሞላ፣ ኢዩኤል መሀሪ፣ ኪዱ፣ ታምሮ አማረ እንዲሁም እኔ የሞካከርኳቸው ስራዎች አሉ። በግጥም ደግሞ ሰለሞን ሳህለ፣ አብዛኞቹን ሰለሞን ሳህለ ነው የጻፋቸው። ናትናኤል ግርማቸው፣ ወንደሰን ይሁብ፣ ፍሬዘር አበበ እንዲሁም ደግሞ አንተነህ ለማ የኦሮምኛ ግጥምና ዜማ ተሳትፏል። ዜማዎቹን አብዛኞቹ ኦልሞስት ሙሉውን ማለት ይቻላል እኔ ራሴው ነኝ የሰራሁት። ሙዚቃዎቹን ደግሞ ሚክስ እና ማስተር በመስራት ሰለሞን ኃይለ ማርያም ተሳትፏል። እንዲሁም ሌሎች
ላይቭ ኢንስትሩመንት የተጫወቱ አሉ ብዙ ያው ዘፈኑ ሲወጣ እዛ ላይ ዝርዝራቸው ይወጣል። ሰዓት እንዳልሻማ ብዬ ነው እንግዲህ ያስታወስኳቸውን የጠራሁልህ። ብዙ ጊዜ ጊታርህን ስትይዝ የተለያዩ ድምጻኖችን ነው ሙዚቃ የምትጫወተው። ምን አይነት ሙዚቃዎች ያነሳሷል ወይ ሞቲቬት ያደርጉሃል? ኢንስፓየር የሚያደርጉኝ ዘፈኖች አሉ ብዙ። በደንብ አክቹዋሊ ሁሉንም ዘፈኖች እሰማለሁ። በደንብ ነው የምሰማው ዘፈን፣ ባህላዊም ዘመናዊም የኦልዲስም የኢትዮጵያ ዘፈን ሁሉንም እሰማለሁ። ግን አንዳንድ ነጥረው በጣም እንትን ኢንስፓየር የሚያደርጉ ሮል ሞዴል የምታረጋቸው አርቲስቶች አሉ። ሞረኒያውን የቴዲ አፍሮ ዜማዎች በጣም ይመስጡኛል፣ ኢንስፓየር ያደርገኛል። ግጥሞቹ የበት መንገድ ምናምን አሉ ብዙ። አሁን ከሌ ብትል ብዙ ናቸው። የአስቴር አለ፣ አስቴር ስራዎቿ ደስ ይለኛል እኔ በጣም። ስለዚህ ካደረጉ አንዱን ደግሞ ብንሰማ። እኔ ሰሞኛል ፍጹም አልቻልኩ ፍቅርን ተርቤ ሌላም አያምረኝ ብቻዬ ማቀው ባንቺው ቆርቤ ባንቺው ነበረ ሁሌ አማረብኝ ታዝልኝ ነበር ዛሬ ብታይ አሞኛል ፍቅርሽ ይዞኛል አልቻልኩም ጤና ነሶኛል እሺ እናመሰግናለን። እኛ አዲሱን ስራ እንጋብዛለን ከስቱዲዮ። ወደፊት ደግሞ መጥተህ በጊታር ትጫወታለህ። በቃ እንግዲህ ከስቱዲዮ ጋብዝልኝና ዘፈኑን ከዘፈኑ እንግዲህ ህዝብ ጋር ደርሶ ደግሞ ያለውን ፊድባክ አይተን ደግሞ ወደ ስቱዲዮ መጥተን እንጫወተዋለን ላይቭ። እሺ እናመሰግናለን። አብሽር በጣም አመሰግናለሁ። ውድ አድናቂዎቼ አድማጮቼ እንግዲህ የሩብ ጉዳይ የሚል ዘፈን ይዤ መጥቻለሁ። ስሙልኝ በራሴ ቻናል። እንግዲህ ቻናሉንም ሰብስክራይብ እያደረጋችሁ ጠብቁ። በአዲስ አልበም እስከምመጣ አሳድጉላለሁ። አመሰግናለሁ። አድማጮቻችን ዜማውን ጋብዘን እንመለሳለን። አብራችሁ ነው።